ሰላም ሰላም ውድና የተከበራችሁ በመላው ዓለም የምትኖሩ ተመልካቾቼ በሙሉ የእግዚአብሔር ሰላም ከእናንተ ጋር ይሁን እያልኩኝ ዛሬ አንድ ነገር ላጋራችሁ ወደድኩኝና ይሄ ነገር ቁልቋል እና የቁልቋል ከሱፐር ማርኬት ተገዝቶ መጥቶ እና ሀገራችንን አሰብኩት። እውነት ለመናገር በማየው ነገር በሙሉ ምን አለ ይሄ ነገር አገሬ ቢሆን እላለሁና እንደዚህ ታሽጎ በክብር ሱፐር ማርኬት ይሸጣል። ሀገራችን ደግሞ እኔ ያለሁበት አካባቢ ማለት ነው እውነት ለመናገር ጫካ ዝም በየቦታው ነው የሚበቅለው እና ይሄ ልጆች ነን ልጆች እያለን ሄደን ስንበላ አዋቂዎች ምናምን አያስደርሱንም፣ ሾክ ይገባባቸዋል ምናምን እየተከለከልን እየሄድን በግድ ማለት ነው ቆርጠን እንበላለን። እና እዚህ ግን በስርዓቱ ተከብሮ እንደዚህ ተልጦ ሱፐር ማርኬት ይሸጣል ማለት ነው ከፍሩት ጋር ተደርድሮ ማለት ነው። እና ሁሌ በቃ ወይኔ ይሄ እኮ እኛ ጋር እንደዚህ ዝም ብለን የምንጫወትበት ነበረ እና ምን አለ ይሄ ነገር አገራችን ቢሆን እላለሁ። ታውቃላችሁ ሀገራችን እዚህ ሀገር ማለት ነው ብዙ ምግብ እኛ አረም ብለን ራሱ የምንላቸው ነገሮች እዚህ ሀገር ለሰላጣ ለምን ብዙ ለከብት የሚሰጥ አረም እዚህ ከሰላጣ ጋር እንበላዋለን። እና አሁን ሀገራችን ተቸገረች፣ ሀገራችን ችግረኛ ነች፣ ሀገራችን ረሀብተኛ ነች ይባላል። ሁለት ነገር ለመናገር እነሱ የሚበሉትን እኛ ብንበላ ከኛ የበለጠ ሀብታም የለም ማለት ነው ኢትዮጵያ ላይ ማለት ነው። እና ምድሪቷ በሙሉ የምታበላለች የምትበላለች የምታበቅለው እንዳለ የምትበላለች። እና ለምን እላለሁ ብቻ አገራችንስ ለምን እንደዚህ ቢሆን ኖሮ እላለሁ። እና ውዶችዬ ሀገራችን እንደዚህ በቀላሉ ነገር ለምሳሌ አሁን ይሄ በቃ ከምግብ በኋላ ወይም በመክሰስን ሰዓት ይሁን በዚህን ሰዓት በቃ ይበላል። አንደኛ ነገር ወጪ እንቆጥባለን፣ ሁለተኛ ለሚጠቅመንም ነገር ነው እየበላን ያለነው ማለት ነው። ከብዙ አይነት ነገር ስንመገብ ለሰውነታችንም ጠቃሚ የሆነ ነው እና እንጀራ ወይም በቃ እህል ነክ የሆኑ ብቻ ነው እኛ በይበልጥ የምናዘወትረው ማለት ነው። እና ምን አለበት እንደዚህ ነገር ቀልቀል እያደረግን እንደዚህ በክብር አሁን በትላልቅ ከተሞች ደግሞ ቢጀመር አንደኛ ለእነሱም ስራቸው ነው፣ ለአካባቢያችን ለማህበረሰቡም ደግሞ እንደዚህ አይነት ነገር እየቀላቀለን ብናስለምድ የገቢ ምንጭ ነው። በዛ ላይ ደግሞ ሰውን እንትን ይላል እና እየተለማመደው ሲመጣ ኑሮን ቀለል አድርጎ የመኖር ልምዱ ይኖረናል ማለት ነው። ያገኘነውን ስንመገብ ምድር የሰጠችንን ማለት ያገኘነውን ስላችሁ የሚጠቅመንን ማለት ነው። እና ምድር የተሰጠንን ነገር ብንጠቀምበት እላለሁ። እዚህ ሀገር አረም ለከብቶች አረም የተባለውን እኛ ከሰላጣ ጋር እንጠቀምበታለን። ሳንዱች ይሰራበታል፣ ፈታሄር የሚባል አለ እሱ ይሰራበታል። እና በቃ ቀለል አድርገን ነገሮችን ማስኬድ እንችላለን። ከምንበላው ይልቅ እኛ የማንበላው ይበልጣል ማለት ነው። ለዛ ይመስለኛል እኛ ሁሌ ሀገራችን እንደ ድሃ እየተቆጠረች ሁሉ ነገር እያላት ግን እንደ ድሃ ተቆጥራ ስለማንጠቀምበት አጠቃቀሙን በአግባቡ ስለማንለው እና አሁን እኔ ቤተሰቦቼ በተለይ ትላልቅ ቤተሰቦች ይሄንን ነገር አምጥቼ እንኳን ግዙ በገንዘብ ግዙ ብዬ በነፃ እንኳን ብሉ ብላቸው ነፃ ይሄን ጣይ ወደዛ ነው የሚባለው ማለት ነው። ይሄንን ተብዬ አውቃለሁ በፊት እኔ እና እኛ ግን ልጆች እያለን ሾኩ አይናችሁ ውስጥ ይገባል፣ መጥፎ ነው አትሄዱ እየተባለ እየተደበቅን እየሄድን እንበላ ነበረ እየለቀምን ማለት ነው። እና እኛ ደግሞ ይሄ ነገር በእውነት የለብላችሁ ሲጣፍጥ ራሱ የእውነት ይሄ በከረር ላይ ያለውና ቅዝቅዝ ብሎ ሲጣፍጥ እና እኛም ብንጠቀምበት እላለሁ። በተለይ ከተማ ያላችሁ ትላልቅ ከተማ ያላችሁ
ይህንን አምጥታችሁ በእንደዚህ አይነት መልኩ ፍሪጅ አድርጋችሁ እያቀዘቀዛችሁ ብታስለምዱ ትላለሁ። እኔም ስገባ እውነት ለራሴ ራሱ አስባለሁና ቢለመድ ማህበረሰባችን ይሄንን ቀላል ነው ብለን የምናስበውን ወደ ገንዘብ ቀይረን ወደ ራሳችን ወደ ምግብነት ቀይረን ከወጪ ቆጥበን በቃ ማለት ከችግር ከረሃብ ራሱ መቋቋም እንችላለን። በየቦታው ጣል ካረጉት የሚበቅል ነገር ነው ቁልቋል ማለት ነው። የትኛውም አካባቢ ይሆናል እና ብንንከባከበው ያንን ደግሞ ፍሬውን ደግሞ በስርዓቱ ያፈራውን እንደማንኛውም አትክልት እንደማንኛውም ፍሩት ብንንከባከበው እውነት ለመናገር ወደ ትግራይ አካባቢ በጣም ጥቅም ላይ እንደሚውል አይቻለሁ። በቴሌቪዥን ማለት በእንትን ላይ ብቻ በሚዲያ ላይ አይቻለሁ። ወደ እኛ አካባቢ ግን የለም። በእንደዚህ አይነት መልኩ በክብር እንደዚህ ክብር ተሰጥቶት ቁልቋል የቁልቋል ፍሬ እንደዚህ በሱፐር ማርኬት ደረጃ ወይም ደግሞ በግዢ ደረጃ የለም። በግዢ ደረጃ ቀርቶ እያንዳንዳችን በቤታችን ጥቅም እንዳለው አውቀን ብንጠቀመው እላለሁኝ። ሌሎችንም ማለት አሁን ላይ ቴክኖሎጂው እንትን ብሏል። እያየን አሰራሩን አጠቃቀሙን ባናውቅ ራሱ ማየት እንችላለን፣ መጠየቅ እንችላለን። ጊዜው እንትኑ አመቻችቶልናል አሁን ላይ እውነት ለመናገር ማለት ነው። እና እያንዳንዳችን ደግሞ እውቀቱን አንደኛውን ለአንዱ ማካፈል የምናየውን ደግሞ ተግባር ላይ ማዋል። አሁን ለምሳሌ ይሄንን ላይ አስተላለፍኩኝ አይደለ? ለሁሌ ብሎ ወይም ዝም ብሎ ከማየት ወደ ራስ መውሰድ፣ ጥቅም ላይ ማዋል። ይችን ማስጠለያ አሁን እዚህ ጋር እያስተላለፍክ ያለሁት ለሀገሬ ለወገኔ ህዝብ ለኛ ሀገር ይሄ ነገር ቢለመድ እና እንደ ልምድ አድርገነው ለገበያም ነገር ማዋል እንችላለን። በቀላል የሚጸድቅ ነው። መንገድ ላይ ጣል ብናደርገው በራሱ ጊዜ ካለ ብዙ እንክብካቤ ካለ ምን የሚጸድቅ ነገር ነው። እና ያንን ግን በስርዓቱ ጠብቀነው ፍሬውን ለቅመነው እንደዚህ ለገበያ ላይ አውለነው ወይም ደግሞ ለራሳችን ለጥቅም ብናውለው ብዬ ሀሳቡን ሳቀርብ፣ ሌላው ይሄን የሚሰማ ሰው ደግሞ አዎ ብሎ ቢቻል እንደዚህ አድርጎ ሰርቶ ማቅረብ፣ ባይቻል ደግሞ ወደ ተግባራዊ ሰዎች እንዲያውሉት መገፋፋት። እኔ ለዛ ነው እውነት እኔ በሄድኩበት ባየው ቁጥር እውነት ምን አለ ሀገራችን እኮ ይሄ እኮ ቀላል ነገር ነው፣ ርካሽ ነው። ይሄንን እኮ እንደዚህ ብናደርገው ኖሮ በቃ አሪፍ ነው እላለሁ ማለት ነው። እያንዳንዷን እኔ ወደ ሀገሬ ወደኛ ወስደዋለሁ የማየውን በሙሉ ማለት ነው። በመንገድ ደረጃ በሉት በቃ በአትክልት በሉት በሁሉ ነገር ምን አለ ይሄ ሀገሬ ቢሆን እላለሁ። ምን አለ ሀገራችን እንደዚህ ቢሰራ እና እኛ ብናቅበት ከማንኛቸውም ሀገራቶች የበለጠን ሀብታሞች ነን። ንጹህ አፈር ሌላው ሀገር እኮ አፈር እየተገዛ ነው። አፈር አለን፣ ጥሩ አየር ንብረት አለን። ሜዳ ደግሞ በየቦታው አለ። ስንሄድ በየሜዳው አለ። በቃ ማንም ይብላው። እውነቴን ነው የምላችሁ ወገኖቼ። አጽድቀ ነው እኛ እኮ ወይ ለኛ አልሆንን ወይ ለሰዎች አልሆንን። አጽድቀ ነው ያ የጸደቀው ፍሬ ዛፍ መንገደኛም ይብላው። በቃ ፍሬ ሆኖ ብቻ የሰውን የሚያረካ ሰውን የሚያጠገብ ይሁን። አንዳንድ ጊዜ ውጪ ላይ አትክልት ነገር ማንም ሊበላው ነው ይሄ አልተክልም የሚሉ ሰዎችን ሰምቻለሁ በጆሮዬ ማለት ነው። ግን እኔ ብሆን ኖሮ ያ ቦታው ቢኖረኝ እተክለዋለሁ። እኔ ከኔ አልፎ ሌላ ሰው ካበላ እሰየው። ይብሉት አይደለም ሰው ወፍም ይብላው ማለት ነው። እና እንደዚህ አይነት ነገር ልምዱ ቢኖረንና ለማንኛውም ሌላ የምለው ቀላል ነው የምንለው ይሄ በውድ ዋጋ ከሱፐር ማርኬት የተሸጠ ቁልቋል ነው። እና ወገኖቼ ይጠቅማል ብዬ አንድ ሰው ወደ ተግባር ያውለዋል ብዬ ነውና በተለይ ትላልቅ ሱፐር ማርኬት ያላችሁ አስለምዱት ህዝቡን ማለት ነው። እንደዚህ አይነቱን ነገር ለየት ያለውን ወጣ ያለውን ነገር አስለምዱት። በተለይ በቃ ባቀራረቡ፣ ባያያዙ፣ ባዘገጃጀቱ ቤቱ ያለውን ነገር ቀላል ነገር የሆነችውን ወጣ አድርጋችሁ አሁን ይሄንን እንደዚህ ተልጦ እንደዚህ ቀዝቅዞ ፍሪጅ ውስጥ እንደዚህ ታሽጎ በዚህ አይነት ነገር አያችሁት እንደዚህ ታሽጎ
ከዛ በውድ ዋጋ ይሸጣል ማለት ነው። ስለዚህ እንደዚህ ብታስለምዱት ለጤናም ለገቢም ለኢኮኖሚም ለእያንዳንዱ ይጠቅማል ብዬ ነውና ይሄን ሀሳብ ያመጣሁት ውዶችዬ። እንደሚጠቅማችሁም ተስፋ አደርጋለሁኝ። ይጠቅማልም እውነትም ነው ካላችሁ ይህን ነገር ሼር፣ ላይክ፣ ሰብስክራይብ እያደረጋችሁ ለሌሎች ይድረስ፣ በተለይ ለሀገሬ ሕዝብ ለወገኔ ይድረስ እላለሁ። ጊዜያችሁን ሰጥታችሁ ስላዳመጣችሁ አመሰግናለሁ። ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ አበረታቱኝ። ለሌሎችም እንዲደርስ ሼር አድርጉላቸው። እስካሁን ድረስ ስለምታበረታቱኝ አይዞሽ በርቺ ስለምትሉኝ ሁሉ አመሰግናለሁ። እግዚአብሔር ያክብርልኝ። በያላችሁበት ለሀገሬ ሰላምን እመኛለሁኝ። በዚህ ሰናበታችኋለሁ። ቻው፣ ሰላም ሁኑልኝ።